ስለዚህ ለጸሎት መጀመሪያ የሚያስፈልገው ከለመን እናገኛለን የሚል ጽኑ እምነት ያስፈልጋል። በጣም አስፈላጊ ከሆኑ ነገሮች አንዱ በቅዱሳን እግዚአብሔርን መማጸን ነው የሚያስፈልገው። እመቤታችን የሌለችበት እመቤታችንን የማይጠራ እሷንም እንድትታይለት የማይፈልግ ሰው ከልጇ ጋር የተጣላ ሰው፣ ከእሷ ጋር ተጣልቶ ከልጇ ጋር እርቅ ያለው አንድም ፍጥረት የለም። በዚህ እርግጠኞቹ እና ቅዱሳንን መማጸን አስፈላጊ ነው። ቅዱሳንን ሳያነሳ ሳይማጸን መጸለይ ግን ኦርቶዶክሳዊ ጸሎት አይደለም። በተለይ የማይቀሩት ግን ሶስት ናቸው። የማይቀሩት የፈለገ ጊዜ ባጣ አንድ ሰው በጅምላ ሁሉንም ሊያነሳ ይችላል። አንደኛ በስመ ክርስትናቸው የተጠራችሁበት ጻድቅ መልአክ ሰማዕት፣ ለምሳሌ ገብረ ጊዮርጊስ የተባለ ሰው ጊዮርጊስን አማላጅ አድርጎ፣ ወለተ ማርያም የተባለች እመቤታችን ዋና፣ ምክንያቱም ስሙ በላያችን አድሯል፣ ስማቸው በላያችን አድሯል። ይሄ መቅደስ በእነርሱ ተሰይሟል። በእነርሱ መማጸን የማይቀር የግዴታ ጸሎት። ሰማዕታት ጸሎት የማይከለከል ነው። በነገራችን ሰማዕታት ክርስቶስ ስለኛ ነፍሱን እንደሰጠ ደማቸውን ስለፈሰሱ የሰማዕታት ደም መፍሰስ ከፍ ያለ ዋጋ ያለው። ስለዚህ በሰማዕታት ደም ማማጸን በጣም አስፈላጊና መሰረታዊ ጸሎት አካል መላእክት፣ ከዛም እመቤታችን አትቀር። እስኪ ታዘቡ፣ በቤተ ክርስቲያናችን የእመቤታችን ስም የማይጠራበት ጸሎት ምስጋና ሰምታችሁ ታውቃላችሁ? የለም። ምክንያቱም እሷን ነው ያየው ጌታ፣ ከእሷ ነው ሰው ያዳነው። በዚህ ጠርቶ መማጸን በጣም አስፈላጊ ነገር። ጸሎታችንን ልመናችንን ካቀረብን በኋላ አንድ ጸሎት መጸለይ እንችላለን። ፈቃድ ቢሆን ይሄን አድርግልኝ ልንለው እንችላለን። ስንጨርስ ጌታ ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ይችን 3 ጊዜ በፍጹም እምነት ብትጸልዩት ለኛ የሚጠቅመንን ነገር ያለመነው እንኳን ቢሆን ስለዚያኛው ጸሎት እግዚአብሔር ይሰጣል። የጸሎት ሰፊው ይዘት ይቅርታ መጠየቅ ነው እግዚአብሔር ስለ በደላችን እና በዚህ ውስጥ ግን ስላለፈው በቀላሉ ነው ይቅርታ የምናገኘው። በነገራችን ላይ ከዚህ በፊት ስለፈጸምነው በደል እግዚአብሔር ፍጹም ቸር መሐሪ ደግ አምላክ፣ ለማማር እንደ እግዚአብሔር የሚቸኩል የለም በመጽሐፍት እንደተጻፈ። ትልቁ ችግር ግን ምንድነው? ያንን ኃጢአት ደግመን እንሰራው። ከዝሙት አላቀኝ የሚል ሰው ወደ ዝሙት ከሚወስዱ ተግባራት ውስጥ ዋናዎቹ ማድረግ አለበት። ዝሙትን አንዱ የሚያበረታታው ምግብ ነው። እስኪጠግብ እየበላ መጠጥ እየጠጣ እባክህ ከዝሙት አላቀኝ ስላለ ከዝሙት አይላቀቅ። ወደ ዝሙት ህሊናን የሚያነሳሱ ፊልም ሊሆን ይችላል፣ ልቦለድ ሊሆን ይችላል። እነዚህ ነገሮች ሳያቆም፣ ምክንያቱም ጉዳዩ የሚጀምረው ከህሊና ነው። ህሊናውን ይህን የሚያስታውስ የሚቀሰቅስ ነገር እያለ ከዚህ ጾር ስለሆነ ከነፍሱ የተጣበቀ ስለሆነ ነፃ መውጣት አይችልም። ከጸሎቱ ጋር የሚሄድ ተግባር በጣም መሰረታዊና አስፈላጊ። ሰውነቴን እኔ ልጠብቀው አልችልም። ኃጢአትን ከኛ ነቅሎ የሚጠላት መንፈስ ቅዱስ ነው። እሱ ያን ካላደረገ በቀር አንድ ሰው ተጋድሎ እንኳን ቢያበዛ በቀን 2000 ቢሰግድ እስከ 11 ሰዓት አይደለም በ2 ቀን 1 ቀን ቢጾም ያለ እግዚአብሔር እርዳታ ያችን ቤት ነፍሱን ሊሰራት አይችልም። መጋቤ ስብሐት አለማዋጋ እዚህ ያላችሁ ሁላችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። ዶለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም በፈጠረው ፍጥረት አንደበት ሁሉ የተመሰገነ ይሁን። ባለፈው ሳምንት እንደጀመርነው ጸሎትን የተመለከተ ነው የምንማማረው። ጸሎት ምንድን ነው የሚለውን ባለፈው ሳምንት በአጭሩ ቢሆን ለማየት ሞክረናል። አሁን ጊዜያችን ገፋ አድርገናል። 40 ደቂቃ ያህል ይኖረናል ለትምህርት ወይም 45 ደቂቃ ቢበዛ። ዛሬ እንደ እግዚአብሔር ፈቃድ በቀጥታ የምንመለከተው ለአንድ ክርስቲያን በጸሎት ወቅት የሚያስፈልጉት መሰረታዊ ነገሮች በህሊናው የሚለውን ነው። በጸሎት ቤቱ ይህን በመለከተ ሳይሆን ራሱ ነፍሱን በማዘጋጀት ከእግዚአብሔር ጋር ለመገናኘት ጸሎት እስትንፋስ ስለሆነ ሕይወትም ስለሆነ ዓላማውም ራሱ እግዚአብሔርን ማገልገል ማመስገን፣ ባለፈው እንዳልነው ንስሐ መግባትን ባላጋራንም መክሰስ ነው። ምንድን ነው ስንጸልይ በእኛ ውስጥ በነፍሳችን ውስጥ ሊኖሩን የሚያስፈልጉ መሰረታዊ ነገሮች ምን ምን ናቸው የሚለውን ዛሬ ባጭሩ ለመመልከት እንሞክራለን። የተወሰኑትን እግዚአብሔር አምላካችን በቸርነቱ ምስጢሩን ለሁላችን ይግለጥልን።
ባለፈው እንዳልነው በእውነቱ እርሱ ቸር የባህሪ አምላክ ነው። በህሊናችን እነዚህንና የሚያስፈልጉንን ሁሉ አድርጎ እንድንጸልይ ይርዳል። የመጀመሪያው በጸሎት ወቅት የሚያስፈልገው ፍጹም እምነት ነው የሚያስፈልገን። ይሄ እንግዲህ አማኝ አይደለንም ወይ እኛ ሲጀመር የምንጸልየው ስለምናምን አይደለም ወይ የሚል ጥያቄ ሊያስነሳ ይችላል። ግን እምነት ደረጃው ብዙ ነው። በህይወታችን ውስጥ በመሰረታዊ ነገር ልናምን እንችላለን። በእግዚአብሔር በአምላክነቱ ሰው ሆኖ በማዳኑና በመሳሰለው በዳግም ምጽአቱ ይሄ በጸሎት ሃይማኖት በምንገልጻቸው በቅዱሳን ምልጃ በዚህ ሁሉ ልናምን እንችላለን። ግን በተግባራችን በህይወታችን ውስጥ ከእግዚአብሔር ጋር በሚኖረን ግንኙነት ወይም በጸሎት ቅጽበት ውስጣችን ልባችን ምን ያህል ያምናል የሚለው ነው መሰረታዊና ዋና ነገር እና ይህን በተመለከተ ጌታችን ደጋግሞ ያሳሰበው በወንጌል ላይ ጸሎት የሚያደርጉ ሰዎች ስለሚጸልዩት ነገር በቂ እምነት የሌላቸው መሆኑን ያመለክታል። በጸሎት ወቅት ማለት ነው። ስለዚህ ያንን ለማረም ተደጋጋሚ ቃላትን ራሱ መድኃኔዓለም ክርስቶስ ተናግሯል። ከነሱ የተወሰኑትን ላሰማችሁ። ለምሳሌ የሉቃስ ወንጌል ምዕራፍ 11 ቁጥር 9 ላይ ብዙ ጊዜ እንደምንለው አሁን እኔን ይሰማኛል። በተለይ ኃጢአተኞች መሆናችን ሲታሰበን ሁልጊዜም ኃጢአተኞች ነን በእግዚአብሔር ፊት ምንም ጥርጥር የሌለው ነገር። ግን ደግሞ በዚያ ስሜት ውስጥ ስንሆን ሰይጣን አንዱ በማንኛውም ጊዜ የሚፈታተነን አንደኛው ማጠራጠር ነው። ይሄ ይሆናል አይሆንም፣ ይሆናል አይደለም እና እንድንወላውል እንድንጠራጠር፣ አንዳንድ ጊዜ ደግሞ ተስፋም እንድንቆርጥ እኔን ይሰማል አሁን እግዚአብሔር እንድንል እንደዚህ ሁሉ ይገፋናል። ስለዚህ ወደ እግዚአብሔር በምንጸልይበት ጊዜ እግዚአብሔር እኛን የሚሰማን እንደ ባለስልጣን ደረጃችንን አይቶ ውለታውን አይቶ ወይም የዚህ ዓለምን ሰው አእምሮውን ላድሎ የሚዳርጉ ብዙ ነገሮች እንዳሉበት እግዚአብሔር እንዲያደላ የሚያደርገው ምንም ነገር የለም። እንደዛ ሳንጠራጠር በፍጹም ሕሊና ሆነን እንድንለምነውና እንድንጸልይ ይፈልጋል። ስለዚህ የሉቃስ ወንጌል ምዕራፍ 11 ቁጥር 9 ጀምሮ እንዲህ ይላል፣ እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈተላችሁማል፣ የሚለምን ሁሉ ይቀበላልና። የሚለምን ሁሉ ምን ይሆናል? ይቀበላልና። የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከእናንተ ከማንኛችሁም ልጁ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፈንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ተመልከቱ፣ ጸልዩ ወይም ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል የሚል ተደጋጋሚ ጸሎትን የሚመለከቱ እና የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ የሚያንኳኳም ይከፈትለታል እያለ ከዛ ከእናንተ እናንተ ክፉዎች ናቸው አለ። ክፉዎች ነን የሰው ልጆች አዳም ከወደቀ በኋላ ክፋት ተጠናውቶናል እና ክፉዎች ስትሆኑ ከእናንተ አንዱ ልጁ ቢለምነው እውነቱ ዳቦ ቢለምነው ድንጋይ የሚሰጥ የለም፣ አሳም ቢለምነው እባብ የሚሰጥ የለም። እናንተ ክፉዎች ስትሆኑ ይህን የምታደርጉ ከሆነ የሰማዩ አባታችሁማ ካለ በኋላ እንዴት መንፈስ ቅዱስን አይሰጣቸው? ማንን አይሰጣቸው አለ? መንፈስ ቅዱስ ይሰጣል ለሰዎች። ያ መንፈስ ቅዱስ ትክክለኛውን ጸሎት እንድንጸልይ፣ እውነተኛ ንስሐ እንዲኖረን፣ ክፉና ደጉን እንድንለይ፣ የእግዚአብሔር ፈቃድ እንድንረዳ፣ እግዚአብሔር የሚወደውን ብቻ እንድናደርግ ያሳየናል። አሁንም አምላካችን እግዚአብሔር ያንን ጸጋ ለሁላችን ያድለን። ሲያጠቃልለው ግን ምንድን ነው አለ?
አምናችሁ የምትለምኑትን ሁሉ ምን ትሆናላችሁ? ትቀበላላችሁ። ስለዚህ ለጸሎት መጀመሪያ የሚያስፈልገው የምንለምነውን ነገር እግዚአብሔር ይሰማናል፣ የምንጠይቀውንም ነገር ይሰጠናል፣ ብናንኳኳ ይከፍትልናል፣ ከለመን እናገኛለን የሚል ጽኑ እምነት ያስፈልጋል። ይሄ እምነት በሌለበት በእውነት ምንም ልናገኘው የምንችለው ነገር የለም። ይሄ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ የሚለው ማቴዎስ 21:22 ላይ ያለ ቃል ነው። ማቴዎስ 21:22 ላይ የላይኛው የሉቃስ 11 ነው። ቅዱስ ያዕቆብ ምዕራፍ 5 ቁጥር 15 ላይ የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል ይላል። የምን ጸሎት ነው ያለ? የእምነት ጸሎት። ከጸሎት ጋር የማይለያየው መሰረታዊ ነገር ቢኖር ስለምንጸልየው ነገር እግዚአብሔር እንደሚሰማን ምን ለምነው እንደምንቀበል ማመን በጣም አስፈላጊ ነገር ነው። ይሄ እምነት ስለሚጎለን ነው። እዚህ ማርቆስ ወንጌል ምዕራፍ 11 ላይ ጌታችን በእውነቱ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። አያችሁ፣ የጸለያችሁትና የለመናችሁትን እንደምን አድርጋችሁ እመኑ ነው የተባለ። እንዳገኛችሁት አድርጋችሁ ከጸለያችሁ በኋላ እንደሆነ ማመን ማለት ነው። ውስጣችን ይህን ለማመን ብዙ ችግር አለው። መቼስ ስለ ጸሎት ስለምንማር ነው እንጂ እምነት ቀላል ነገር አይደለም ክርስቲያኖች። ምክንያቱም እንኳን እኛ እነዚያ ደጋጎች ሐዋርያት እንኳን ደጋግመው የተፈተኑት በእምነት ነው። አይደለም እንዴ? ጌታ ስለ እምነታችሁ ማነስ ነው እያለ አልወቀሳቸው? ወቅሷቸዋል። ወንጌል ላይ 3-4 ጊዜ ሐዋርያትን ይሄን አጋንንት እኛ ያላወጣ ነው ስለምንድን ነው ሲሉት ማቴዎስ 17 ላይ ስለምናችሁ ማነስ ነው ያላቸው። ስለ እምነታችሁ። ጴጥሮስንም በባህር ላይ እንዲራመድ አዘዘ፣ ተራመደ። በኋላ ማዕበሉን አይቶ ፈራ፣ ወላወለ፣ መስጠም ጀመረ። ጌታው ያድነኛል እና አንተ እምነት የጎደለህ ለምን ተጠራጠርህ? ለምን መሆን ካለው ከራሱ ከጌታ ጋር ሆኖ በባህር ላይ እንደ ደረቅ የብስ እየተራመደ ባለበት ካየና ካገኘው እንኳ በኋላ ጥርጥር ያጠቃዋል። የሰው ልጅ ጥርጥር ቀላል ነገር አይደለም። እኛ ደግሞ ለዚህ የሚዳርጉ ብዙ ድካሞች አሉ። ሰይጣን እኛን ወደዛ ጥርጥር የሚወስድበት፣ ወደ አለማመን የሚወስድበት። በአብዛኛው ሰይጣን ወደዚያ ነው የሚወስደን። ምክንያቱም አለማመን፣ መጠራጠር ካለ ሁሉን ነገር እንደምናጣ እግዚአብሔር ከኛ እንደሚርቅ ያውቃል እና ቀላሉ መንገዱም እሱ ነው እኛን ለማሰናከል። ስለዚህ ክርስቲያኖች በጣም አስፈላጊው ነገር ስለምንጸልየው ነገር እንደሚሰጠን እንደሚያደርግልን ያለ ጥርጥር ማመን። እግዚአብሔር እምነትን ይስጠን ይጨምረልን። ስለዚህ ተመልከቱ ክርስቲያኖች፣ እንዳገኛችሁት ቁጠሩ፣ ያን ጊዜ ይሆንላችኋል። ካመናችሁ በኋላ ነው እንጂ የሚደረገው እስኪ አየዋለሁ እያልን አይደለም የሚሆነው። ገብቷችኋል አይደል? ጸልያለሁ፣ መባዬን ሰጥቻለሁ፣ ይሄን አድርጌያለሁ፣ እጠብቃለሁ ሳይሆን ማመን ፍጹም እምነት ካለ ይደረጋል፣ ይሆናል። ቅዱስ ጳውሎስም በሮሜ 8:32 ላይ ይህንን አስመልክቶ ሲናገር አሁን አንዳንዶቻችን ይህን እንኳ እንላለን፣ ይህን ሊያደርግልኝ አሁን ለእኔ እንደዚህ አይነት ስጦታ ሊሰጠኝ እንደዚህ ሊሆን እንደዛ ሊሆን እያል እንትን እንላለን። ግን ቅዱስ ጳውሎስ የሚመክረን ስለ ስጦታው አይነት ካሰብ የበለጠ የሰጠንን ይነግርና ሌላውን ለምንድን እንደማይሰጠን እንዲህ ሲል ይጠይቃል። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ይላል። ልጁን ለሞት አሳልፎ ከመስጠት የሚበልጥ ነገር አለ? የለም። እሱን ልጁን የባህሪ ልጁን ለሞት አሳልፎ ከሰጠ ሁሉን ነገር እንዴት አይሰጠንም? ይሰጠናል። የማይሰጠን እውነት ለመናገር ካለማመን የተነሳ ነው። ሌሎች ምክንያቶችም ይኖራሉ፣ ወደ ታች እናገኛቸዋለን። እና ክርስቲያኖች ጸሎት ስንጸልይ መጀመሪያው በጣም አስፈላጊ ነገር ስለምንጸልየው ነገር አምኖ መጸለይ ነው። አምነው የሚጸልዩ ሰዎች ልክ ምን ብዬ ልንገራችሁ፣ የእምነት ኃይል ማለት አሁን እኛ
የዚህን የመብራቱን እሱ ይቸሩን የሚያጠፋ የሚያበራውን ጫን ስናደርገው እንደሚያበራ ወይም እንደሚያጠፋ እንጠራጠራለን? በነገራችን ላይ ጸሎት እንደዚያ ነው። ስንጫነው በቅጽበት እንደሚበራው፣ ስንጫነው በቅጽበት እንደሚጠፋው እምነታችን እንደዚያ ከሆነ ልክ ስንጸልይ ይደረጋል ወዲያው። አሁን ነው የሚሰማን። ጸሎታችን በሆነ መንገድ በትራንስፖርት የሚጓጓዝ ነገር እኮ አይደለም። እግዚአብሔር እኮ ከኛ ጋር ነው ያለ አይደለም እንዴ? የሚያረቀው እምነት ማጣት ብቻ ነው። ልክ እንደዚያ እንደ አንድ ኤሌክትሪክ ሶኬት በዚያው ቅጽበት ይሆናል ይደረጋል ብሎ አእምሯችን አውቆ እንደተቀበለው እንደዚህ አድርገን ተቀብለ ነው ብንጸልይ ይሆናል ይደረጋል፣ ጥርጥር የለበት። ስለ ጸሎት የተራቀቀ እውቀትና ነገር ይኖረንና ስነ ስርዓት ሁሉ ይኖረንና እምነት ግን ስለምናጣ አይደረግም። አንዳንዶቹ ደግሞ የተራቀቀ እንደዚህ ብዙ እውቀት የላቸውም፣ ግን እንደው ደጁን ሲመቱት ወዲያው እንደነኩት ያምናሉ። ራሱን እንደነኩት ስለሚያምኑ ወዲያው ይደረግላቸዋል። አንድ የአንዲት እናት ታሪክ ደስ ይለኛል። መካን ሆነች ሴትየቱ እና በመካንነቷ ረጅም ጊዜ ቆየች። ባልየውን ደግሞ ያው በእኛ በባህሉ በሃይማኖቱ በደንብ ተምሮ ያልጸናው ቤተሰብ በቃ ትወልድልህም ፍታ፣ ሌላ አግባ ይባላል አይባልም? በአብዛኛው ይባላል አይደለም? መፍታት ጨነቀው፣ ሚስቱን ይወዳታል፣ መለያየት ጨነቀው። ግን ልጅ ፈለገና ወደ ውጭ ወደ ሌላ ሰው ተመለከተ። ሄደ፣ ሌላ ሴት ጋር ሄደ። ሲሄድ እዚያችኛዋ ሴት ጋር ወለደ፣ ደግሞ ወለደ። ከዛ አንድ ጊዜ የትንሣኤ ዕለት ሚስቱን ትቷት ከዛችኛዋ ከልጆቹ እናት ጋር ሄደ። የሕግ ሚስቱን ትቷት ማለት ነው። እና ይችኛዋ ሴት አሰበች፣ መውለዱን ማውቃለች፣ ስላልወለድኩለት ብላ ታገሰች፣ አላጉረመረመችም። ልጅ ፈልጎ ነው እንጂ እኔን ጠልቶ አይደለም ብላ ታገሰው ስለነበረ ይህ ሲደረግ አሁን ባሌ እንግዲህ የትንሣኤ መካን ናት፣ ከልጆቿ ጋር ትወልድ ብቻዋን ቀረች ማለት ነው። የበዓል ዕለት እና አዘነች በዚህ እና የትንሣኤ ዕለት ሄዳ የአጥቢያ ቤተክርስቲያናቸውን ባሌ እኔን ጠልቶኝ አልሄደም፣ ልጆቹን ፈልጎ ነው የሄደው። ስለዚህ የጠላኸኝ አንተ ነህ፣ ልጅ ብትሰጠኝ አይሄድም ነበረ። የምትወደኝ ከሆነ ባሌ ከኔ ጋር እንዲኖር ብቻዬን እንዳልሆን ልጅ ስጠኝ፣ ይሄው ደጅህን መትቻለሁ አለችና ደጁን መታ ሄደች እና በአመቱ ወንድ ልጅ ወለደች። ባሏም ትዳሩን አጽንቶ ከእሷ ጋር ቀጠለ። በጣም የሚገርመኝ ይቺ ሴት መጽሐፍ ቅዱስ እንዳለችው እንደ ሐና ደጋግማ ወለደች እና 7 ልጆችን ወለደች። 7ተኛው ላይ ግን በጣም ምጥ ጸንቶባት ከሞት ተረፈች። አርጅቼስ የለም እንዴ ዘግቼ መውለድ ጀምሬ ብላ እዛው ቤተክርስቲያኑ የቅዱስ ጊዮርጊስ ቤተክርስቲያን ነው መጥቼ ልጅ ብዬ ስጠኝ ብዬ አይደል የሰጠኸኝ፣ አሁን በኋላ በቃኝ ልጅ ደጁ መታ ሄደች። እንደዚህ እምነት ይኖራቸዋል። እውነቴን ነው የምነግራቸው፣ አቆመች። ከዛ በኋላ አልወለደች። እንደዚህ ናቸው እነሱ። በቃ ስነካው እንዴት ያለ እምነት ነው! እግዚአብሔር እንዲህ ያለውን እምነት ያደለ። ስለዚህ ክርስቲያኖች ጸሎት ውስጥ ትልቁ እምነት ነው። እምነት ያላቸው ሰዎች በፍጥነት ይደረግላቸዋል። የእምነታቸው ኃይል ባይደረግ እንኳን አይረበሹም። ምክንያቱም አለመደረግ ራሱ መደረግ ስለሆነ ማለት ነው። እሱን አሁን በትምህርት ውስጥ እና የመጀመሪያ የሚያስፈልገው ጸሎት ውስጥ በጣም የሚያስፈልገን እምነት ነው። እግዚአብሔር በእውነቱ ለሁላችን እንዲህ ያለውን ረቂቅ እምነት በቸርነቱ ያደለን። ሁለተኛው በጣም የሚያስፈልገን ደግሞ ወደ ጸሎትም ስትገቡ፣ ለምሳሌ አሁን ማታ ቤታችሁ የመኝታን ጸሎት ስትጸልዩ መጀመሪያ ዝግጅት፣ የጸሎት ዝግጅት የሚባል አለ። እንደው ግን አስፈላጊ ከሚባሉት ውስጥ ምንድነው? ይቅርታ ነው የሚያስፈልገው። ደግሞ ማንን ተቀይሜው እያለሁ፣ በማን አዝኛለሁ፣ እንዲህ ያለው ነገር አስቦ መገላገል ያስፈልጋል። ማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ ጌታችን ለጸሎትም በቆማችሁ ጊዜ ይላል። ለጸሎት ምን ማድረጋችሁ ጊዜ ዲልን በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። አሁን ይህንኛውን ጥቅስ ላይ ይቅርታ ብዙ ጥቅሶች አሉ፣ እነዛን አይደለም ያመጣሁት። ይሄኛው የሚለው ለጸሎት በቆማችሁበት ጊዜ የሚረብሸን ቅር የሚለን ነገር ነው እና እናንተ ደግሞ ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን።
ክርስቲያኖች ያችን ቅጽበት ከእግዚአብሔር ጋር በቃ ሌላው ቀርቶ ህሊናችን የሚታገለን ካለ እባክህ ይሄ ነገር ይቅር እንድለው እርዳኝ እያለ ሰው ይህን ከመጸለይ መጀመር አለበት። ይቅር እንድላት እርዳኝ፣ ይህ ነገር ከህሊና ይውጣ። እንዲሁም ቅዱስ ያዕቆብ ቅዱስ ይስሐቅ ማር ይስሐቅ እኛ የምንለው ቅዱስ ይስሐቅ በአንድ እንትኑ ላይ ሲናገር ምን ይላል? የበደለውን ሰው በደል የማይረሳና የሚያስታውስ ሰው ጸሎቱ በዚህ በወንጌል ላይ በተሰጠው ምሳሌ ውስጥ ዘር በአራት ቦታ ወደቀ ይላል አይደለም? ጸሎቱ በጭንጫ ላይ እንደወደቀው ያለች ዘር ናት ይላል። ምንም ብትሆን በቅላ ለፍሬ አትበቃ፣ ምንም ቢሆን። ስለዚህ በጣም አስፈላጊው ነገር ይቅርታ ማድረግ ነው። ለዚያ ነው ጌታ ሌላ ቦታ ብዙ ህሊናችንን የሚረብሽ ነገር ሊገጥመን ይችላል፣ ግን ለጸሎት በቆምንበት ጊዜ ቢያንስ በዚያ ጊዜ ይቅር መተው አለብን። ከዚያ ውጭ ምንም አይነት ጸሎት ተቀባይነት የለውም። ከሰማዩ አባታችንም ይቅርታ አናገኝም። ማመን አለብን። የእግዚአብሔር ቃል ከእግዚአብሔር ቃል ያው እንደምታውቁት አንዲት ከምትወድቅ ይልቅ ምን ቢያልፍ ይቀላል ነው። ምንም ሰማይና ምድር በምንም መንገድ አይ እገሌንስ ይቅር ባትለውም እንዲህ አይነት ሰው ነው፣ እንደዚህ ናት፣ እንደዚህ ናቸው፣ ይህን አድርገው ይህን ኃጢአት ሰርተው እሱን ይቅር ካላልከው ምንም ችግር አይደለም አይለንም እግዚአብሔር። ክርስቲያኖች ይቅርታ በጣም አስፈላጊው ነገር ነው እና ይቅር እንድንል አምላካችን እግዚአብሔር ይርዳን። ሶስተኛ በጣም የሚያስፈልገው ደግሞ እንደ ፈቃዱ መጸለይ ነው። እንደ እግዚአብሔር ፈቃድ መጸለይ። በጣም ብዙ ክርስቲያኖች ከሚጎለን ነገሮች አንዱ በጸሎት ጊዜ እንደ እግዚአብሔር ፈቃድ አለመጸለይ ነው። ብዙ አባቶች የሚሉት ምንድነው? ብዙ ጊዜ የምንለምነው እንደኛ ፈቃድ ነው። ትክክል ነው። እና ደግሞ የሰው ፈቃድ ንጹህ አይደለም፣ አድሎ አለው፣ ብዙ ችግር አለበት። የእግዚአብሔር ፈቃድ ግን ንጹህ፣ ትክክል እና ጠቃሚ ብቻ ነው ለማንም ፍጥረት የእግዚአብሔር ፈቃድ። ስለዚህ ስህተት በሌለበት ንጹህና ትክክል በሆነው በእግዚአብሔር ፈቃድ መሰረት መጸለይ አለብን ብለው ያስተምሩናል። እንዲያው አንድ ጥቅስ ልጥቀስላችሁ። አንደኛው ዮሐንስ ምዕራፍ 5 ቁጥር 14 ላይ ቅዱስ ዮሐንስ እንዲህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው ይላል። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምነው ይሰማናል ይላል። እንደምኑ ብንለምነው? አዎ አብራራለሁ። እና ከእግዚአብሔር ፈቃድ ውጭ የሆነ ጸሎትን እግዚአብሔር አይሰማም፣ ወይም ከፈቃዱ የሚቃረን። ለምሳሌ እኔ አንድ ሰው አንድ አባት መታመሙ የእግዚአብሔር ፈቃድ ከሆነ እንዲያድነው ቢለምነው አይሰማውም። አያችሁ፣ ከፈቃዱ ተቃራኒ ነው። ለምን? ያችን በሽታ ለምን እንደሰጠው እግዚአብሔር ያውቃል። ሳንጠራጠር ብንለምነው ይሰማናል ማለት እኛ ስላልን ብቻ መሆን አለበት ማለት አይደለም። እንደሱ ከሆነ እኛ የእግዚአብሔር ፈቃድ ፈጻሚዎች ሳይሆን የሚሆነው እግዚአብሔር የኛ ፈቃድ ፈጻሚዎች ይሆናል ማለት ነው። እኛ የአምላክን ቦታ እንይዛለን፣ አምላክ የኛን ቦታ ይዛል፣ ይገላበጣል ማለት ነው። ግልጽ ነው አይደል ክርስቲያኖች? ጸሎት መጀመሪያ የሚያስፈልገው ለምን መሰላችሁ? በመሰረታዊነት ክርስቲያኖች የምንማርበት ምክንያት የምንጾም፣ የምንጸልይበት፣ የምንሰግድበት መሰረታዊ ምክንያት የእግዚአብሔርን ፈቃድ ለመፈጸም። በመሰረቱ የእግዚአብሔርን ፈቃድ ለመፈጸም የማይፈልግ የእግዚአብሔር ተቃራኒ አካል ብቻ ነው። አምላካችን ሰው ሆኖ መጥቶ ሞቶ ተሰቅሎ ሁሉ ያዳነን እኮ ከፈቃዱ ስለወጣን እንደገና ወደ ፈቃዱ ለመመለስ ነው። እና እግዚአብሔርን ፈቃድ ደግሞ ፍጹም የተቀበለው ራሱ መድኃኔዓለም ክርስቶስ ነው። የራሱን ፈቃድ የአብ የወልድ የመንፈስ ቅዱስን ፈቃድ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስን ፈቃድ መጥቶ ምን አደረገ? ውዳሴ ማርያም ላይ እንላለን አይደል? እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነነ። እርሱ ፈቃድ በዚያች አንዲት ፈቃድ ነው። ያቺ አንዲት ፈቃድ የክርስቶስ ያን ሁሉ ጸዋትወ መከራ መቀበሉ የእግዚአብሔር ፈቃድ ነው፣ የራሱ ፈቃድ ነው። ያን ፈቃዱን ይህስ አንድ ልጄ ነው ብሎ ይለፋው አላለ። ሰው የሚድነው በዚያ መንገድ ከሆነ ያን። ስለዚህ ድነታችን ፈቃዱን በመፈጸም የሚገኝ ስለሆነ ሁልጊዜም አንድ ክርስቲያን
ፈቃዱን ብቻ መለመን አለበት። ይህ ከእግዚአብሔር ፈቃድ የሆነ ለምሳሌ እኛ የምንፈቅደው ነገር ቢሆን የምንወደው ለምንድን ነው? የሚመቸን ደስ የሚያሰኘን ይጠቅመናል ብለን የምናስበው ነገር ሊሆን ይችላል። እግዚአብሔር ግን ያ ነገር እንደማይጠቅመን ካወቀ ይከለክለናል። እንኳን እግዚአብሔር ጥሩ ወላጅ ሕፃን ልጁን ይጠቅመኛል ብሎ ላድርግ የሚለውን ሁሉ ይፈቅድለታል እንዴ? አይፈቅድለትም። ሕፃናት መንካት የማይፈልጉት ነገር የለም ከእሳት ጭምር አይደለም እንዴ? ወላጅ ምንድን ነው የሚያደርገው? መከልከል ነው። ሊያለቅስ ይችላል፣ ያልቅሳ። ምክንያቱም በማልቀሱ የሚጎዳው ጉዳት ያን ነገር በመንካቱ ከሚጎዳው ጉዳት ያነሰ ነው አይደለም እንዴ? ቀስ እያለ ደግሞ ይማራል። እግዚአብሔር እንዲህ እያለ ነው የሚያስተምር። ያ ማለት እኛ እንዳንጠቀም ይወዳል ማለት አይደለም። ጥቅም የሚመስለን ጉዳት መሆኑን የሚያውቅ ነው። ለዛ ነው የእግዚአብሔር ፈቃድ ፍጹም ትክክል መሆኑን አንድ ክርስቲያን ቅድም እምነት ብለናል ማመን ያለ ጥርጥር በዚያ መንገድ መሄድ በጣም ያስፈልጋል። እንዲያውም በጣም የእግዚአብሔር ፈቃድ ብቻ የሚለምኑ ሰዎች አሉ እና አንዲት በጥንት ዘመን የነበረች በዚህ በመጽሐፍተ መነኮሳት ላይ ያነበብኩት ታሪክ የሚያስደንቅ ታሪክ አንብቤያለሁ። የቤት ሰራተኛ ናት። በድሮ ባሪያ ወይ ገረድ ወይ እንደዚህ የምትባል ማለት ነው። ግን በጣም ጥሩ ክርስቲያን ነበረች እና ምንም ከፈቃድ ውጭ አንድም ነገር አልፈልግም ነበር የምትለው። ጸሎቷ ሁሉ እንደዚህ ያለ። አንድ ቀን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾ እንዲጠየቃት ይላል። ፍጹምነቷን ለማስረዳት ማለት ነው። ልክ አብርሃምን ልጅህን ሰዋልኝ ያለው የአብርሃም እምነት ለመግለጽ ነው እንጂ ይስሐቅ እንደም እንዳልፈለገው ልጁ ባለመሰዋቱ እናውቃለን አይደለም እንዴ? ሌላው ቀርቶ እንዲህ ብለን እንጠይቃለን ሁልጊዜ በትምህርቱ እንደምትሰሙት ሲገለጽ ማለት ነው። አብርሃም ልጁን ሊያቀርብ እንደሚችል አስቀድሞ እግዚአብሔር ያውቃል አያውቅም? ያውቃል። ስለዚህ ለምን አዘዘው ብንል እኛ እንድናውቅ፣ ክርስቲያኖች ስሙ፣ ማን እንዲያውቅ? እኛ እንድናውቅ ከእምነቱ እንድንማር ነው እንጂ እግዚአብሔርማ ያውቃል። አብርሃም ከመፈጠሩ በፊት ዓለም ከመፈጠሩ በፊት ሁሉ እግዚአብሔርማ ያውቃል። እሱ ለማወቅ አይደለም ያን የሚያደርገው፣ ግን እኛ አውቀን እንድንማር እንዲህ አይነት ጥያቄዎችን ያነሳል ያደርግልናል። እና ይችንም ሴት ከእምነቷ እንድናውቅ እና ከጠየቃት እና ተጻፈ። ምንድነው ያላት? በሁለት እጁ በአንድ እጁ በሽታ በአንድ እጁ ጤና ይዞ መጣና የጤና ምልክት አድርጎ ጤና ልስጥሽ ወይስ በሽታ ብሎ ጠየቃት ይላል። ምን እንመርጣለን እኛ ብንጠየቅ? መልሶ ምን ጥርጥር የለውም አይደለም። እንግዲህ እግዚአብሔርን ፈቃድ ብቻ የሚፈልጉ ሰዎች እንደዛ ያደርጉ። መልስ የሰጠችው ጌታዬ ሆይ እኔ ከምመርጠው ጤና አንተ የምትመርጠው በሽታ ይሻለኛል፣ አንተ የፈቀድከውን አድርግ፣ በሽታውንም እንደ ጤና እቀበለዋለሁ አንተ ከሰጠኝ አለችው። ምክንያቱም ለድህነቷ ሳይጠቅም እግዚአብሔር እንደማይሰጣት እርግጠኛ ናት። ክርስቲያኖች ስለዚህ ተመልከቱ፣ እግዚአብሔርን ስንለምነው ለምኑ ይሰጣቸዋል፣ አንኳኩ ይከፈትላቸዋል የሚለው ቃል አሁን የስግብግብነታችንን ሁሉ ለማግኛ የተሰጠ ቃል አይደለም። በነገራችን ላይ አስተውሉ ክርስቲያኖች፣ እየሰማችሁ ነው አይደለም? የማያልቅ ፍላጎታችንን ልክ አንድ ሰው ወደ ጠንቋይ የሚሄደው ሰውየው የሚፈልገውን ለማግኘት እንዲረዳው ነው አይደለም? ነው ወይ? እግዚአብሔር እንደዚህ አይነት አምላክ አይደለም። እንደ ጠንቋይ እኛ የምንፈልገውን ብቻ እንዲረዳን መፍትሄ የሚሰጥ አይደለም። እግዚአብሔር ማለት እሱ የሚፈልገውን፣ ምክንያቱም የእርሱ ምንም ስህተት እንከን አልባ ስለሆነ የእሱ ፈቃድ እርሱ የሚፈቅደውን ለመቀበል ብቻ ነው የምንጸልየው ክርስቲያኖች እንጂ አንኳኩ ይከፈትላቸው፣ የፈለገው ሁሉ ያገኛል፣ ዳቦ ቢሰጥ ቢለምን ድንጋይ ይሰጠው የሚለው ቃል ስግብግቦች ስግብግብነታቸውን ለማሟላት፣ ጨካኞች ጭካኔያቸውን ለመፈጸም። ምክንያቱም ነገሌን እንዲህ አድርገህ አሳየን እንላለን ራሱ አይደለም? አንዳንድ ጊዜ እንላለን አንልም? ጨካኝ ስንናደደ የእኛም ብስጭት እግዚአብሔር በበቀል እንዲወጣለን ሁሉ አቅም አቅተን ነው እንጂ እኮ አንጠይቀውም። በነገራችን ላይ ለምሳሌ የሚያናድዱን ሰዎች መቅጣት ብንችል እግዚአብሔር እንጠይቀዋለን፣ እናሳየዋለን አይደለም? እንዲያውም ቢጠይቀን ለአንተ ብለን ነው እንላለን አንልም? ልንል እንችላለን። ምንል ሰዎች ስላለን ማለት ነው። አሁን ክርስቲያኖች አድምጡ። በእውነቱ የእግዚአብሔር ቃል በትህትናና የእግዚአብሔርን ፈቃድ ለመፈጸም በሚፈልግ ሕሊና ከሰማ ነው እያንዳንዱ የሚነግረን አንድ ነገር ነው፣ መሰረታዊ ነገር ስለሆነ ያለ እግዚአብሔር ፈቃድ ምንም አይነት ነገር ለአንድ ክርስቲያን የሚጠቅመው ነገር የለም ክርስቲያኖች። ስለዚህ እንደ ፈቃዱ ቅዱስ ዮሐንስ የሚያስጠነቅቅ ነው። እንደ ፈቃዱ አንዳች ብንለምነው ምን ያደርገናል? ይሰማናል። ከፈቃዱ ውጭ ከሆነ ግን በቅድስና ያሉ ሰዎች ቢለምኑትም አይሆንም።
ለምሳሌ ሙሴ በመጽሐፍ ቅዱስ ሁለት ምሳሌዎችን ማንሳት እንችላለን። በጣም ሁላችሁ እንድታውቁት የምትችሉትን ታሪክ ላንሳ። ዳዊት ልጁ በታመመ ጊዜ ምን ሆነ ነው የሚለው? አመድ ነስሶ ማቅ ለብሶ ጾመ፣ ጸለየ። አይደለም እንዴ? ሲሞት ብንነግረው ታሞ እንዲህ ከሆነ መሞቱን ሲሰማ ምን ይሆናል ብለው እስኪጨነቁ ድረስ ነው የጾመው የጸለየው። ግን ተመልከቱ፣ እግዚአብሔር ዳዊት ብዙ ጊዜ ለምኖ ተሰምቶ ነው የምናውቀው በመጽሐፍ ቅዱስ። በመጽሐፍ ቅዱስ ቁርጥ ህሊና የሚሰማላቸው አሉ። ጸሎት ቅድም እምነት ያልኩት ማለት ነው። ይሄ ቁርጥ ህሊና፣ በህሊናቸው ቁርጥ ያለ እምነት ያላቸው ሰዎች ቀጥታ ነው የሚሰማላቸው እንደ ፈቃዱ ሲሆን፣ ዳዊት ግን በቃ ልጁ እንዲሞት ነው የእግዚአብሔር ፈቃዱ። ለምን ከዚያ በኋላ ያልተጸጸተው አልሰማኝም ብሎ አላጉረመረበም፣ ምንም አላለም፣ ተጽናና ነው አይደለም ቃሉ። እንደዚያ ነው። ሙሴን እግዚአብሔርን ለምኖ ነበረ ደጋግሞ። እንዲያውም የሙሴን በተመለከተ ኦሪት ዘዳግም ምዕራፍ 3 ላይ እንዲህ ተብሎ ተጽፏል። ቁጥር 23 ጀምሮ በዚያም ዘመን እኔ ወደ እግዚአብሔር እንዲህ ብዬ ለመንኩ፣ ጌታ እግዚአብሔር ሆይ ታላቅነትህን የጸናችውንም እጅህን ለእኔ ለባሪያህ ማሳየት ጀምረሃል። በሰማይና በምድርም እንደ ስራህ እንደ ኃይልህም ይሰራ ዘንድ የሚችል አምላክ ማን ነው? እኔ ልሻገር በዮርዳኖስ ማዶ ያለችው መልካሚቱን ምድር፣ ያንም መልካሙን ተራራማውን ሀገር ሊባኖስንም ልይ። እግዚአብሔር ግን በእናንተ ምክንያት ተቆጣኝ። ለእስራኤል ነው የሚላቸው እንግዲህ ተቆጣኝ፣ አልሰማኝምም። እግዚአብሔርም አለኝ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ። ሙሴ ወዳጁ ስለሆነ ቃል በቃል ስለሚናገረው ደግመህ ምን ይበቃሃል። ምክንያቱም እሱ አሁን መልካም ምድር አሁን ስልካችሁ ላይም ስለምታዩት ዮርዳኖስ የሚባለው ወይም ጆርዳን የሚባለው ሀገር አለ አይደለም? እዛ ከ12ቱ ነገድ ሁለቱ ነገድና የሶስተኛው ነገድ ግማሹ እዛ ርስት ተካፍለዋል። አሁን እሱ የተስፋይቱ ምድር የምትባለው ዮርዳኖስን ተሻግሮ አሁን እስራኤል እንላት እሷን ማየት ነው የፈለገ። አትገባም ነው ያለው። እና ይሄ ያልገባው በእነሱም በኃጢአታቸው ምክንያት ነው። ከኢያሱና ከካሌብ በቀር ከተቆጠሩት የገባ እንደሌለ ታውቃላችሁ አይደለም? ህፃናቱ ናቸው አድርገው የገቡት። እና ተመልከቱ፣ ሙሴን ያህል ጸሎት እንኳን የእግዚአብሔር ፈቃዱ ካልሆነ አታናግረኝ ደግመህ አለው እግዚአብሔር። አልሰማህም፣ እባክህ ኃይልህ፣ ገናንነትህ፣ ታላቅነትህ ይህ ሁሉ ያደረከውን አውቃለሁ፣ ይህም አድርገህ ግን እባክህ ዮርዳኖስን ልሻገርና መልካሚቱን ምድር ሊባኖስንም አልፌ ልያት አለ። ደግመህ አትናገር። እግዚአብሔር ለምን ከፈቃዱ ውጭ እግዚአብሔር ለማንም ቢሆን አይሰማም። ክርስቲያኖች እንደ ፈቃዱ ለመጸለይ አምላካችን እግዚአብሔር ይርዳን። ክርስቲያኖች የእግዚአብሔርን ፈቃድ መሰረት አድርጎ መሄድ በጣም መሰረታዊ ነገር ነው። ባለፈውም አንስቼው እንደሆነ አላውቅም። እንዴት ነው ታዲያ እንደ እግዚአብሔር ፈቃድ መሆኑን አለመሆኑን የምናውቀው ካለ እኛ አሁን ያን ለየት ችሎታና ብቃት ላይ ስላልደረስን ጸሎታችንን ልመናችንን ካቀረብን በኋላ አንድ ጸሎት መጸለይ እንችላለን። እየሰማችሁ ነው አይደለም? ጌታ ሆይ እኔ ፈቃድህ ቢሆን ይሄን አድርግልኝ ልንለው እንችላለን። ግን ስንጨርስ ጌታ ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ይችን 3 ጊዜ በፍጹም እምነት ብትጸልዩት ለእናንተ የሚጠቅማችሁ ለእኛ የሚጠቅመንን ነገር ያለመነው እንኳን ቢሆን ስለዚያኛው ጸሎት እግዚአብሔር ይሰጠናል። ምክንያቱም ፈቃድ ይሁን ብለነው አለ አይደለም እንዴ? ስለዚህ እኛ ከፈቃድ ውጭ እንኳን ብንለምነው እግዚአብሔር ደግሞ በፈቃዱ የሆነውን ይሰጠናል ማለት ነው። አራተኛ በጣም በጸሎት ወቅት በተግባር ከሚያስፈልጉ ነገሮች አንዱ ከተግባር ጋር እግዚአብሔር መለመን ነው። ከጸሎቱ ጋር ከሚሄድ ተግባር ጋር ማለት ነው። ምን ማለት ነው ይሄ? ለምሳሌ አንድ ሰው እግዚአብሔርን እውቀት ስጠኝ እያለ የሚለምን ተማሪ ቢሆን ግን ሳያጠና ነቅቶ ትምህርቱን ሳይከታተል እንቅልፉን ሳይታገል ተኝቶ እግዚአብሔር እውቀት አይሰጠውም። ምክንያቱም እግዚአብሔር በባህሪው ተቃራኒ ነገርን አያደርግም። ለሰነፍ እንዴት እውቀት ይሰጠዋል? አይሰጠውም። ይሰጠው ለትጉ ሰው። ታስታውሳላችሁ አይደል? አንድ ሰው በዚህ በድርሳነ ሚካኤል የተጻፈ አለ። ቅዱስ ሚካኤልን ወዳጁ ነው ባርክልኝ ስጠኝ እያለ የሚለምነው ታስታውሳላችሁ? ድርሳነ ሚካኤል ሲነበብ ሰምታችሁ ታውቃላችሁ? ግን ሰነፍ ነው፣ አይሰራም አለ። ቅዱስ ሚካኤል መጥቶ ምን ልባርክልህ አለው ይላል።
ምክንያቱም የማይሰራ ሰው ምን ይባረክለታል? ተግባር የሌለው ሰው ከእግዚአብሔር ጸሎቱን ሰምቶ ሊሰጠው አይችልም። ስለዚህ ከሚለምነውለት ከሚጠይቀው ነገር ጋር የሚሄድ እውነተኛ ተግባር ያስፈልገዋል አንድ ክርስቲያን ማለት ነው። ለምሳሌ በጣም ዋናው ልመናችን ጸሎት መጀመሪያ ባለፈው ትምህርት ስንማር ድህነትን ማዕከል ያደረገ ነው። ምክንያቱም የእግዚአብሔር ዋናው ፈቃዱ እኛ ምን እንድንሆን ነው? እንድንድን ነው። ገብቷችኋል አይደል? የዚህ ዓለም ፍላጎታችንን አግኝተን እንድንጠፋ አይደለም የእግዚአብሔር ፈቃድ። ከፈለገ ዓለምን በሙሉ አተን እንድንድን ነው የእግዚአብሔር ፈቃድ። ይህ መርሳት የለብንም። እንዳልኩት አሁን በክርስቲያኖች ዘንድ ራሱ በጣም የተለመደው መጥፎ ነገር ምንድን ነው? ክርስቲያኖች ነን፣ ቤተክርስቲያን እንመጣለን። ክርስቲያናዊ መንፈስ ርቆን በአንዳንድ ጉዳይ ላይ የሌላው መንፈስ ይጫነናል። ለምሳሌ አንድ ሰው ለድህነት እንኳን ለበሽታው ለድህነት ሲሄድ ፈውስን የሚፈልግ ሰው እንኳን ወደ እግዚአብሔር ቤት ሲመጣ ልክ እንደ አስማት ማጂክ ነገር ልንፈልግ እንችላለን። እንደዚህ አይነት ስሜት ማለት ነው። ልክ በቃ አንዴ የሆነ ነገር ሆነን ድነን በቃ ተገላግለን ተመልሰን እየዘለን እኮ ወደ ኃጢአት ለመግባት ነው። ታውቃላችሁ አይደለም? መጻጉዕን እንዳለው ደግመህ አትበድል ከዚህ የባሰ እንዳያገኝ አይደለም ያለው። ምክንያቱም አንዳንዱ በሽታ በኃጢአት ምክንያት ይመጣልና እንደ ልጓም ሆኖ ያገለግላል፣ ሰውን ከባሰ ኃጢአት ይታደገዋል። እና እኛ ደግሞ አንዴ ተገላግለን ወደ ኃጢአት ዓለም ነው መሄድ የምንፈልገው። ልቡናችን ደግሞ በጣም ደካማ ነው፣ ሰነፍ ነን። በነገራችን ላይ ቶሎ ወደ ኃጢአት ያለን ዝንባሌ በጣም ከፍተኛ ነው። እግዚአብሔር በቸርነቱ ይቅር ይባላል። እና ልቡናችን ወደዚያ ስለሚያደላ እግዚአብሔር ድህነታችንን ነው የሚያስቀድመው። ለድህነታችን ለጽድቃችን የሚሆን ነገር ነው። እና ስንለምነው መሰረታዊ ነገሩ ድህነታችን ስለሆነ አሁን ጸሎት ላይ በመሰረታዊው የጸሎት ይዘቶች ወደ ኋላ ነው የማመጣቸው። ግን ከይዘቶቹ አንዱ ይቅር በለኝ ነው። ኃጢአቴን ይቅር በለኝ፣ በደሌን ደምስልኝ። የጸሎት ሰፊው ይዘት ይቅርታ መጠየቅ ነው እግዚአብሔር ስለ በደላችን። እየሰማችሁ ነው አይደል ክርስቲያኖች? እና በዚህ ውስጥ ግን ስላለፈው በቀላሉ ነው ይቅርታ የምናገኘው። በነገራችን ላይ ከዚህ በፊት ስለፈጸምነው በደል እግዚአብሔር እስቲ ቆይ አንተን አሁን ገና አይቼ ነው ይቅር እምልህ ምናምን አይልም። በእውነቱ ፍጹም ቸር መሐሪ ደግ አምላክ ነው። ለማማር እንደ እግዚአብሔር የሚቸኩል የለም በመጽሐፍት እንደተጻፈው። ትልቁ ችግር ግን ምንድን ነው? ያንን ኃጢአት ደግመን እንሰራዋለን አይደለም እንዴ? እንደገና እንሰራዋለን እንሰራዋለን። ስለዚህ አንዱ ልመናችን ምን ይሆናል ማለት ነው? ያንን ኃጢአት ደግመን ከመስራት እንዲጠብቀንና ነፃ እንዲያወጣን እግዚአብሔር ምን እናደርገዋለን? እንለምነዋለን። ከዚህ ሰውነቴን እኔ ልጠብቀው አልችልም። ምንድነው ያለው ዳዊት? እግዚአብሔር ቤትን ካልሰራ አናጺዎች በከንቱ ምን ይሆናል? እግዚአብሔር ሀገርን ካልጠበቀ ወታደር በከንቱ ይተጋል ይላል አይደለም? ተመልከቱ፣ ቤት የተባለ ሰውነታችን ነው ክርስቲያኖች። እግዚአብሔር ቤት የተባለ ሰውነታችንን ካልጠበቀውና ከኃጢአት እንድንለያይ ባለፈው ማስተምር ያለው ኃጢአትን ከኛ ነቅሎ የሚጠላት መንፈስ ቅዱስ ነው። እሱ ያን ካላደረገ በቀር አንድ ሰው ተጋድሎ እንኳን ቢያበዛ በቀን 2000 ቢሰግድ እስከ 11 ሰዓት አይደለም በሁለት ቀን አንድ ቀን ቢጾም ያለ እግዚአብሔር እርዳታ ያችን ቤት ነፍሱን ሊሰራት አይችልም። ያችን የሚሰራት መንፈስ ቅዱስ ብቻ። ስለዚህ እግዚአብሔርን አንዱ የምንለምነው በነፍሳችን የሰለጠነና በግዕዝ አነጋገር ጾር፣ አሁን በእንግሊዘኛ ፓሽን የሚባል አለቀን ያለ እየደጋገምን ያን ኃጢአት እንድንሰራው የሚያደርግ በውስጣችን የተጣበቀ ከምንፈጽመው የኃጢአት ድርጊት ጋር የተገናኘ የደስታ ስሜት ያንን ነቅሎ እንዲጥልልን እግዚአብሔርን ስንለምን ተመልከቱ። አራተኛው እያብራራው ያለሁት ድርጊት ከምንለምነው ጋር የሚሄድ ድርጊት ነው። ስለዚህ ያን ስንለምነው ያን ኃጢአት ያን ጾር ከኛ እንዲነቅልልን በምንለምን ጊዜ ያን ኃጢአት እግዚአብሔር ከኛ ነቅሎ እንዲጥልልን የሚያደርግ ተግባር አብሮ ከጸሎቱ ጋር ያስፈልገዋል ማለት ነው። አሁን ግልጽ ነው ሀሳቡ። ለምሳሌ መለፍለፍ ያስቸገረው ሰው መሳደብ፣ ማማት ካወራ ምንም መዋሸት። ለምሳሌ አንድ ሰው ይላል ሶሎሞን ለምሳሌ ይላል ብዙ ቃል አትናገር በቃል ብዛት ኃጢአት ሳይኖር አይቀርም ይላል አይደል? ስለ ጽድቅ እንኳን ብናወራ ይገርማቸዋል። ብዙ ባወራ መጠን በሆነ መጠን ማጋነናችን ሁሉ አይቀርም። አረ ስለ በጎ ነው ያጋነንክ የሚባል የለም።
ከእሳት እሳት ነው። እየሰማችሁ ነው አይደል ክርስቲያኑ? ስለዚህ አንድ ሰው መለፍለፍ፣ መስደብ፣ ማማት፣ ባልንጀራንም ሆነ ነገር መናገር ነገር ከለመደበት፣ ለምሳሌ ይሄ ከሆነ አንድ ሰው ማውራትን የሚቀንስ ተግባር አብሮ ማድረግ አለበት። ይሄን በሚለምንበት ጊዜ እግዚአብሔር ወይ ከዚህ ኃጢአት አላቀኛል፣ ከዝሙት አላቀኝ የሚል ሰው ወደ ዝሙት ከሚወስዱ ተግባራት ውስጥ ዋና ዋናዎቹ ማድረግ አለበት። ለምሳሌ ቅዱስ ወግሪስ ምን ይላል? ዝሙትን አንዱ የሚያበረታታው ምግብ ነው። ምግብ መርጦ እየበላ እስኪጠግብ እየበላ መጠጥ እየጠጣ እባክህ ከዝሙት አላቀኝ ስላለ ከዝሙት አይላቀቅም። ወግሪስ የሚለው እንጨቱን በቆሰቆስንና በጨመርን ቁጥር እሳቱ ይነዳል ወይስ ይጠፋል? ተናገሩ። ወይም በአሁኑ ደግሞ በዘመኑ ጋዙን ስንጨምረው እሳቱ ይጨምራል ወይስ ይቀንሳል? ግልጽ ነገር ነው። አንድ ሰው አብዝቶ እየበላና እየጠጣ ሰውነቱን ስለሚበላው ምግብ ሳይመርጥና ሳይጠነቀቅ አጣፍጦ አወራርዶ እየበላ ከዝሙት ነፃ መውጣት አይችልም። ለምሳሌ አንደኛው ከዚህ ጋር በተገናኘ ሊያደርገው የሚችል። ሁለተኛ ወደ ዝሙት ህሊናን የሚያነሳሱ ፊልም ሊሆን ይችላል፣ ልቦለድ ሊሆን ይችላል። እነዚህ ነገሮች ሳያቆም አሁን ምክንያቱም ጉዳዩ የሚጀምረው ከህሊና ነው። ህሊናውን ይህን የሚያስታውስ የሚቀሰቅስ ነገር እያለ ከዚህ ጾር ስለሆነ ከነፍሱ የተጣበቀ ስለሆነ ነፃ መውጣት አይችልም። ሶስተኛ ወደ ዝሙት የሚወስዱ ድርጊት፣ ወንድ ከሆነ ከሴት ጋር መገናኘት፣ ሴት ከሆነች ከወንድ ጋር መገናኘት። ሌላው ቀርቶ እንዲሁም በዚህ በመጽሐፍተ መነኮሳት ለመነኮሳት ሲሆን ህፃን ልጅ ማጫወትና መታቀፍ እኮ ማቆም አለበት ይላል። ይቀሰቅስበታል ይላል። ጾሩን የበለጠ ያን ከጸሎቱ ጋር የሚሄድ ተግባር በጣም መሰረታዊና አስፈላጊ ነገር። የቅዱሳን መጻሕፍት ምስጢር ይገለጽልኝ እያለ የእግዚአብሔርን ሕግ መጠበቅና ወደ ጽድቅ መሄድ እየፈለገ መጽሐፍ ቅዱስ ሳያነብ እግዚአብሔር እንዴት አድርጎ ይገልጽለታል? አንድ ሰው ቢያንስ ወንጌልን በየዕለቱ የሆነ ክፍል ከጸሎቱ ጋር የሚሄድ ተግባር የግድ ያስፈልገው። እንደ ምሳሌ ነው አሁን የዝሙቱን የመለፍለፉን እነዚህን ያነሳሁት። ለማሳያነት ጥሩ ይሆናሉ ብዬ አንዳች በጎ ነገር ለምሳሌ ጸጋ የሚፈልግ ደግሞ ቢሆን ተጋዳይ ሆኖ ጸጋ ለምሳሌ እኔ እግዚአብሔርን እንደው በዚህ ማገልገል እፈልጋለሁ ብሎ ጸጋ ቢለምነው ጸጋውን የሚያሰጥ ትጋት ሳይኖረው አይሰጠውም። ለምሳሌ እግዚአብሔር ማገልገል የሚፈልግ ሰው ቢኖር ተግቶ ወደ ጸሎት የማይሄድ ተግቶ የማይጸልይ ተግቶ መጽሐፍ ቅዱስን የማይመለከት ተግቶ ሌላውን ነገር የማያደርግ ከሆነ ተግባሩ ከሌለው ያንን ጸሎት እግዚአብሔር አይሰማው፣ አይደረግለትም። ምክንያቱም ሰውነቱን እግዚአብሔር ቢሰጠው በመልስ ቢሰጠው ሰውነቱ ለመቀበል የተዘጋጀች አይደለችም፣ ዝግጁ አይደለችም። ከዚያ ጾር ሊያላቅቀው የሚችለው ከጾሩ ለመላቀቅ ሰውየው ራሱ ተአቅቦ ሲያደርግ፣ ጾር ከሆነ ተአቅቦ ሲያደርግ፣ ጸጋ ከሆነ ትጋት ሲያደርግ፣ እነዚህን ሳያደርግ የእግዚአብሔርን ጸጋ አይቀበልም። ስለዚህ በጣም አንዱና መሰረታዊ ነገር ከምንለምንለት ጋር የሚሄድ መሰረታዊ ተግባርን ማድረግ ጸሎትን ለውጤት የሚያበቃው ይሄ ነው ማለት ነው። ለምሳሌ አንዳንድ ሰው ደግሞ ምን ያደርጋል? እኔስ እንዲሁ ጸሎት አልቻልኩም፣ እንዲሁ አስቦኝ ደግሞ አሁን ደግሞ ስም ይዘረዘራል። ታውቃላችሁ በዚህ የጸሎቱ ጊዜ አይደለም ስም ይዘረዘራል። ገሌ ወለተ ማርያም ጊዮርጊስ ምናምን በቃ እዛው እነሱ ይጸልዩልኝ ብሎ ሰጥቶ ደግሞ ለጥ የሚል ሰው ደግሞ አለ። እና ልክ ነው። የጻድቅ ሰው ጸሎት በስራ ምን ታደርጋለች? ኃይልን ታደርጋለች ይላል ያዕቆብ 5:16 ላይ ይመስለኛል ይሄ ያለው። እና ታደርጋለች። ግን የሚገርማችሁ የሚጸልይ ሰው ጸሎት የጸሎተኛ የትጉህ የቅዱስ ሰው ጸሎት ለኃጢአተኛው የሚረዳው ኃጢአተኛው ራሱ ሲጸልይ ብቻ ነው። ምክንያቱም ካልጸለየ ጸሎቱ ወደ እሱ አይመጣም። እንዲያውም ዳዊት የሚለው ቃል አለ፣ ጸሎቴ ወደ ብብቴ ምን ሆነች? ተመለሰች ይላል አይደለም? ጸሎቴኒ ገባ ውስጥ ተጽነይ። ይህንን ሲያብራሩ ምን ይላሉ? አንድ ጻድቅ ስለ ኃጢአተኛ ሲጸልይ የሚጸለይለት ያ ኃጢአተኛ ሰው የማይጸልይ ከሆነ የጻድቁ ጸሎት ለራሱ ዋጋዋ ለጻድቁ ትመለሳለች እንጂ ለኃጢአተኛው አትሆንለትም። ይህንን ወጸሎቴኒ ገባ ውስጥ ጸሎቴ ወደ ብብቴ የተመለሰች ማለት ወደዚያ ሰው አልሄደችም፣ አልጠቀመ የጸለይኩትን ሰው አልረዳቸውም ማለት ነው።
ስለዚህ የሚያጸልይ ሰው እንኳን የሚያጸልየው ጸሎት እንዲደርስለት ከፈለገ ራሱ ምን ማድረግ አለበት ማለት ነው? መጸለይ አለበት ማለት ነው። ከዚያ ጋር የሚሄድ ተግባር ያስፈልገዋል። ይህን የማያደርግ ሰው ከጸሎት ሊጠቀምና ሊያገኝ አይችልም። ምክንያቱም ዝግጁ አይደለም፣ ለመቀበል ዝግጁ አይደለም። ተኝቶ እንዴት ይቀበለዋል? አምስተኛ ጸሎትን ስሙር የሚያደርገውና ሊሄድ የሚያስችለው መልካም ስራ መስራት፣ ርህራሄ፣ ለሌሎች ርህራሄ ማለት ነው። ከርህራሄ ጋር ለሌላ ሰው እንግዲህ ይቅር ካላችሁና እንትንም ይቅር ይላቸዋል የሚለውን አለን። ወይም ደግሞ በምትሰፍሩበት መስፈሪያ ምን ያደርጉላቸዋል? ርህራሄ የሚያደርግ ሰው ርህራሄ ይሰፈርለታል። ልቡ የተዘጋና የጨከነ ሰው እግዚአብሔርም ልቡን አይከፍትለትም። ለምን ይከፍትለታል? ስለዚህ ለአንድ ሰው እግዚአብሔርን ማራራት ከፈለገ ያ ሰው ደግሞ ለሌላ ሰው ምን መሆን አለበት ማለት ነው? መራራት። ርህራሄ በጣም አስፈላጊ ነገር ነው። ትንቢተ ኢሳይያስ 58 ላይ ሰፋ ያለ አንቀጽ አለ። ጾምን ለምን አልተመለከትከንም? ወደ አንተ ጸለይን ለምን አላደመጥከንም ትላላችሁ የሚል እና በእውኑ እኔ የወደድኩት ጾም እንዲህ አይነት ነውን እያለ የሚወቅሰውን ክፍል ታስታውሱታላችሁ አይደል? ስለ ጾም በተነሳ ጊዜ ሁሉ የሚደረግ ስለሆነ እና የተወሰኑትን ቁጥሮች ላንብብላችሁ። ቁጥር 6 ጀምሮ እንዲህ ይላል፣ ማቅ ለበሳችሁ እንዲህ አደረጋችሁ እያለ ከላይ ያደረጉትን እንዲሰማቸው እግዚአብሔር ያደረጉትን ትጋት ይዘረዝራል። በቃ ራሳቸውን ማዋረዳቸው፣ እንደ እንግጫ ራሳቸውን ዝቅ ማድረጋቸው እንዲህ እኔስ የመረጡት ጾም ይህ አይደለምን ይልንና የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? ርህራሄ ለሰው ለምታሰሯቸው በቤት ያለች ሰራተኛ ልትሆን ትችላለች፣ በቢሮ ያለ ሰራተኛ ሊሆን ይችላል። ተጭነን ያዝነው ካለ ርህራሄ እንድታደርጉ አይደሉምን ይልና እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ የተራቆሰውንስ ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሸግ አይደለምን? ከስጋ ዘመድ ምን የስጋ ዘመድ ራሱ ተቸግሮ እንደው እንደዚህ ሆኜ ሲል ምን ሰጠው ቃል አለ። አይ እኔ ሰሞኑን እንደው ይገርምሃል እንደዚህ ሆኖብኝ እንትኑ ተይዞብኝ ይሄው ከስሮብኝ ይሄ ታግዶብኝ እንደው ሆኜ እንላለን አንልም አብዛኛዎቻችን። እና ከስጋ ዘመድህ እንዳትሸሸግ አይደለምን ይላል። የዚያን ጊዜ ይላል ይህን ካላደረግ መሸሸጉን ካቆም የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜም ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። ከመካከልህ ቀንበርን ብታርቅ ጣትህንም መጥቀስ ብትተው ባታንጎራጉርም ነፍስህንም ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁልጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱ ስፍራዎች ይሰራሉ፣ የብዙ ትውልድን መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ጸሎትህን የምሰማው ርህራሄ ስታደርግ ለስጋ ዘመድህም ለተራበው ለተራቆተው ለሌላው ይህን ስታደርግ እግዚአብሔርም ወዲያው ነው የሚሰማ። እንዲያውም ነው የሚለው እኮ እግዚአብሔር በኋላ ሆኖ ክብሩ ይከተልሃል፣ በፊት ሆኖ ይመራል። ሌሊትህ ፈተና ቢመጣብህ ብርሃን ወገግ ይላል፣ እንደ ቀትር ይሆናል። ይግልጸ ተመልከቱ፣ ፈተና አይቀርልህም እኮ ይቀራል አይደለም የተባለው፣ ግን ለአንተ ግን የምታልፍበትን ብርሃን እግዚአብሔር ይሰጣል። ጭራሽ ደግሞ ለብዙዎች ለድነት ምክንያት ትሆናለህ ማለት እንደሚጠጣ ገነት እንደማያቋርጥ ፈሳሽ ትሆናለህ ነው እኮ የሚለው። የእግዚአብሔር ቃሉ የታመነ ነው። ክርስቲያኖች እውነት ርህራሄን ከልቡናችን አያሳጣን እና አሁን
ለሁሉ አሁን በከተማው ስናይ ብዙ ችግረኞች ስላሉ ለሁሉ የሚያስፈልገው ማድረግ ሊያቀት ይችላል። ልብን ግን ከመራራት የሚከለክለው የለም። በእውነቱ ከመራራት የሚከለክለው የለም። እንደውም ከዚህ ጋር በተገናኘ ብዙ ሰው አንዳንድ ሰዎች ምን ይላሉ? አሁን በመኪናም ላይ ሲሄዱ መኪና የሚነዳ ሰዎች መኪናችን ላይ የሚለምኑ ሰዎች አሉ አይደለም? እና ያው አንዳንዱ በጣም በጥሩ ቃል ይገልጻል፣ እንዳይገጩ አደጋ እንዳይደርስባቸው፣ እንደዛም እንዳይደርስባቸው መጠንቀቅ እና ማሰብ በጣም አስፈላጊ ነው። ግን አሁን መኪና የሚነዳ ሰው የት ቦታ ነው የሚሰጠው? ያቺ ቅጽበት እንኳን ለምን አይጠቀምባትም? በጣም ጥሩ አጋጣሚ እኮ ነው እውነት ለመናገር። እንዲያውም እግዚአብሔር ያዘጋጀላችሁ ነው መኪና የምትነዱ ሰዎች ብዬ ነው እኔማ እንጂ ስራዬ ብሎ ከመኪና ወርዶ የሚሰጡ ሰው እንዳለ አውቃለሁ። ግን ብዙ ሰው ይረሳዋል። መስጠት እንኳን ቢመኝ ይረሳዋል። ቢያንስ ያችን አጋጣሚ መጠቀም እኮ ጥሩ ነው። አንዳንድ ጊዜ ደግሞ በየቆምንበት ቦታ ስለምንጠየቅ ለብዙ ሰው የሰጠን እንዲመስለን ሰይጣን ያደርጋል። ይገርማቸዋል። እኔ የምጠይቀው አንድ ነገር ነው ሰዎችን እንደዚህ ለሚሉ ሰዎች፣ እስኪ ለሌላ ነገር የማታውሉት መኪናችሁ ላይ ሆናችሁ ለሚጠይቃችሁ ብቻ የምትሰጡት ብር አዘጋጁና በቆማችሁበት ቦታ ሁሉ ለሚጠይቀኝ እሰጣለሁ በሉና፣ በሚያመች ሁኔታ ላይ ማለት ነው እሰጣለሁ በሉና ስጡና እስኪ ምን ያህል እንደሰጣችሁ እዩት። ይሄንና ፈትኑት፣ ራሳችሁን ፈትኑት። ውሸት ነው፣ ብዙ አልሰጥም ይመስለናል። ግን ሳይኮሎጂያችን በቃ ብዙ የሰጠን ምናምን ሬዲም ስላል እስኪ ለዚህ ብቻ ገንዘብ አጠራቅማችሁ እዩት። በእውነቱ አንደኛ አንድ ሰው ራሱ በህሊናው አሁን ካለኝ ለሚሰጠኝ ሁሉ እሰጣለሁ ብሎ ቢያምን እግዚአብሔር በጠየቀኝ ሁሉ እሰጣለሁ እንደሚለው እኔ አልጠራጠርም። እግዚአብሔር ርህራሄ ነው የሚፈልገው። ክርስቲያኖች የምንሰጠው ብዛቱ እና ትልቅነቱ አይደለም። ይገርማቸው እና ምክንያቶቹን ማስወገድ በጣም አስፈላጊ ነው። እግዚአብሔር የሚፈልገው ከኛ የብሩን መጠን አይደለም፣ ርህራሄውን ነው። ለሰዎች ያለን ርህራሄ ካለን ይሰማናል። ክርስቲያኖች ለዚያ ነው በአንቀጸ ምጽዋትም ላይ ስለ ምጽዋት አይደለም ስለ ጸሎት ነው የምንማረው። ግን ጸሎት ያለ ምጽዋት ስለማይሆን ነው ይሄን ያልነው። ርህራሄ እያልን ያለ ነው። ርህራሄ በማንኛውም ለሰራተኛ አሁን ለሚሸከም ሰራተኛ ድካሙን እያየን መራራት፣ ርህራሄ ያስፈልጋል። ክርስቲያኖች እንድንራራ አምላካችን እግዚአብሔር ይርዳ። አንድ የመጨረሻ ነጥብ ጨምሬ ላቁመው ይሄን ነገር፣ ለሰዓቱም ለካ ሄዷል ሳይታወቀኝ። መጨረሻ በጣም አስፈላጊ ከሆኑ ነገሮች አንዱ በቅዱሳን እግዚአብሔርን መማፀን ነው የሚያስፈልገው። በማን መማፀን? በቅዱሳን እግዚአብሔር መማፀን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትውፊት ቤተክርስቲያን ውስጥ ስዕል ማሳል ኦርቶዶክሳዊ ትውፊትና በጣም አስፈላጊ ነው እና ስዕላችን ትውፊት አለው። ትውፊቱ ምንድን ነው? የመቅደሱን ውጨኛ አካል ነው የሚሳለው። ብዙ ጊዜ የመቅደሱን ምንኛው አካል አልኳቸው? ውጨኛው አካል የአራት ማዕዘን ሲሆን፣ እንደዚህ የአራት ማዕዘን ቤተክርስቲያን ሲሆን ይሄ መቅደሱ በሩ ከሆነ ይህ ፊት ለፊቱ እና በእኛና በእግዚአብሔር መካከል ቅዱሳን መኖራቸው ማሳያ ነው። በነገራችን ላይ በእኛና በእግዚአብሔር መካከል ለማን አሉ? ቅዱሳን። ከዚያ ዙሪያውንም አሁን ይሳላል። ከበውናል፣ እንደ ደመና ከበውናል ይላል ቅዱስ ጳውሎስ ይላል አይደል? ዋናው ግን በመቅደሱና በእኛ መካከል ስዕል መኖር አለበት። ለዚያ ነው አሁን በክብ ቤተክርስቲያን መቅደሱ ዙሪያውን አራት ማዕዘንም ከሆነ ክብም ሆነ በመሰረታዊ የሚሳለው የትኛው ነው? የመቅደሱ የውጨኛው ክፍል ነው በመሰረታዊነት ስዕል የሚያስፈልገው። እኛ ከዚያ ውጭ ያለን ከውስጥ ካህናት አሉ። አማናዊ ሊቀ ካህናት ኢየሱስ ክርስቶስ ደግሞ አለ። መቅደስ ውስጥ ብቸኛ የሚቀመጠው ስዕል በኦርቶዶክሳዊ ትውፊት የእመቤታችን ስዕል መንበሩ ላይ ነው። ከዛ ውጭ ያቺ ቦታ የአማናዊው የሊቀ ካህናት የኢየሱስ ክርስቶስ ቦታ ናት። ምክንያቱም በመስቀል ላይ ስጋውን መስዋዕት አድርጎ ያሳረገ ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ነው። አይደለም እንዴ? መስዋዕቱ ማን ነው? ራሱ ኢየሱስ ክርስቶስ ነው። ተቀባዩም እሱ ነው። ስለዚህ ትውፊቱ እመቤታችን ግን የኦርቶዶክሳውያን የአምልኮታችን ማዕከል እመቤታችን ናት። ቅዱስ አባ ሕርያቆስ እንዳለው እግዚአብሔር ሰሜንና ደቡብን ምስራቅና ምዕራብን አየ አሻተተ፣ በንጽህና እንዳንቺ ያለ ከቶ አላገኘም ስላለ በንጽህና እሷን የሚመስል ስለሌለ እኛ ርኩሳን መሆናችንን አምነን ስለኛ እሷን እንዲያይ ስለምንፈልግ በመቅደሱ በመንበሩ ላይ
ኪሩቤልን በመተካት ብቻ አይደለም እዚያ ላይ የምትቀመጠው፣ ከሷ የነሳው ስጋ ስለሚፈተት ብቻ አይደለም። በመሰረታዊነት አስታራቂያችን አሁንም እሷን እንዲያይ እንፈልጋ። ይሄ ኦርቶዶክሳዊ ትውፊት ነው። እመቤታችን የሌለችበት እመቤታችንን የማይጠራ እሷንም እንድትታይለት የማይፈልግ ሰው ከልጇ ጋር የተጣላ ሰው ነው። ከእሷ ጋር ተጣልቶ ከልጇ ጋር እርቅ ያለው አንድም ፍጥረት የለም። በዚህ እርግጠኞቹ ነው ክርስቲያኖች። አሁንም እሷን ይመልከትልህ እና ቅዱሳንን መማፀን አስፈላጊ ነው። ቅዱሳንን መጥራት። በተለይ ግን አንድ ሰው ቅዱሳንን ስናነሳ በደረጃቸው ማለት የቤተ ክርስቲያናችን ትውፊትን ተመልከቱት። ለምሳሌ ሁለት አይነት ትውፊት አለ በጸሎት ጊዜ። ለምሳሌ ሌሊት ታምረ ማርያም ሲነበብ፣ ታምራ ድርሳናት ሲነበቡ መጀመሪያ የሚነበበው ማን ነው? እመቤታችን። ለምን? ከእመቤታችን የሚቀድም ስለኛ የሚቆም ስለሌለ። ከዚያ በኋላ የመላእክት ይነበባል አይደል? ከእመቤታችን ቀጥሎ ከመላእክት በኋላ የማን ይነበባል? ሰማዕታት። ከሰማዕታት በኋላ የጻድቃን፣ ከዛ መጨረሻ የጌታ። ምክንያቱም በጌታ ላይ የሚደረብ የለም። መዝጊያው እሱ ነው። አንዳንዴ ደግሞ ከታች ተነስቶ ወደ ላይ ይሄዳል፣ አንዳንዴ ከላይ ወደ ታች ይሄዳል። ግን በእመቤታችንና በጌታ እናስገባዋለን ማለት ነው። ይሄ ነባሩ የቤተክርስቲያን ጸሎትም ሲደረግ ከእመቤታችን ተነስቶ በመላእክት አድርጎ ወደ ታች አሁን በምድር ላይ ተጋድላቸውን እስካልፈጸሙ ቅዱሳን ድረስ ወይም ደግሞ በምድር ላይ ካሉ እኛ ከማናውቃቸው የምናውቃቸውም ይኖራሉ፣ ማናውቃቸውም ካሉ ስለ እነርሱ ብሎ የጻድቅ ጸሎት በስራው ኃይል ታደርጋለች። እነሱን ሰምተ እነሱ ደስ ያሰኘዋል ብሎ ወደ ላይ። ከዚያ በኋላ ከነሱ ተነስቶ የሚኬደው ወደ ነቢያት ነው። ለምሳሌ በምድር ከተነሱ ጻድቃን፣ በምድር ላይ ካሉ ተጋዳዮች ከተነሳን የሚቀጥሉት ነቢያት ናቸው። ነቢያት ደግሞ በዚህ በቅዳሴው ላይ እንደተናገረው 15ቱ ነቢያት የሚባሉ ከአዳም ጀምሮ ያሉት አሉ። ከዛ 16ቱ አሉ። ሌሎቹም ነቢያት አሉ ከ16ቱ የማይቆጠሩ እነ ኤልሳ፣ እነ ኤልያስ፣ እነ እዝራ፣ እነ ነህምያ እነዚህ ይነሳሉ። ከዚያ ወደ ሐዋርያት፣ ከዚያ ወደ ተላውያን ሐዋርያት፣ ከዚያ በኋላ ወደ ቅዱሳን ሊቃውንት፣ ከዚያ ወደ ጻድቃን፣ ወደ መነኮሳት፣ ወደ እነ አባ እንጦስ፣ ወደ እነ አባ ጳንቃርስ፣ ወደ እነ አባ ጳውሎስ፣ ወደ እነ አባ ጳውሊ እያለ እነዚህን ጻድቃንን ያነሳል። ከነሱ ቀጥሎ ሰማዕታትን ያነሳል። ሰማዕታትን በሚወደው ሰማዕት ሊጀምር ይችላል። ማጠቃለያዎቹ ግን ቅዱስ እስጢፋኖስና የመጨረሻው ቅዱስ ዮሐንስ መጥምቅ ናቸው። ቀዳሜ ሰማዕት ቅዱስ እስጢፋኖስና ለምሳሌ በሊቀ ሰማዕት በቅዱስ ጊዮርጊስ መጀመር ይቻላል። በጊዮርጊስ ጀምሮ የሚችሉትን ዘርዝሮ በቡድን ያሉትን እልፍ አእላፍ ሰማዕታት ብሎ መጨረሻ ላይ ስለ ቀዳሜ ሰማዕት ስለ ቅዱስ እስጢፋኖስ አንተን ስላጠመቀ ነቢይ ሐዋርያና ሰማዕት ስለሚሆን ስለ ቅዱስ ዮሐንስ መጥምቅ ብለህ እነሱንም ደግሞ ለምኑልኝ ማለት አስፈላጊ ነው። ከነዚህ ሰማዕታት በኋላ የመላእክት ይመጣል። ከመላእክት በኋላ እመቤታችን፣ ከእመቤታችን በኋላ ጌታን ስለኛ በተቀበለው ማለት ምን ማለት? ስለኔ ብለህ ሰው ሆነሃል፣ እኔን ሰው አድርገኝ። ስለኔ በኃጢአት ብርድ መመታት አንተ በከብቶች በረት በብርድ እየተመታ ከብቶች በስትፋሳቸው አሟሙቀዋል። እኔን እባክህ በሙቀት መንፈስ ቅዱስ ከብርድ ኃጢአት ያላቀኝ። ስለ እኔ ብለህ ተሰደሃል፣ እኔን ስደተኛውን መልሰኝ፣ ስደተኛ ነፍሴን መልሳት። ስለ እኔ ብለህ አክሊለ ሦክ ራስህን ተወግተሃል። ምሳሌ ነው ማነሳላቸው። እኔን ሕሊናዬን በጸሎት ጊዜ እንኳን ከሚወጋኝ ነገር ሁሉ እባክህ ገላግለኝ አንተ ስለተወጋኸው አክሊለ ሦክ እያለ ስለ እያንዳንዱ ስለ መቃብር መውረዱ፣ ስለ ግንዘቱ፣ ስለ ትንሣኤው፣ ስለ እርገቱ፣ ስለ ዳግም ስለ ምጽአት ብለህ በቀኝህ አቁመኝ፣ ፍየሎቹ በግራ በጎቹ በቀኝ ብለሃል። እኔንም ከሰማዕቱ እስጢፋኖስና ከመጥምቁ ዮሐንስ ከቅዱሳን ጋር በቀኝ ከሚቆሙት አድርገኝ ብሎ በዚህ ጸሎት ይጨርሳል። ቅዱሳንን ሳያነሳ ሳይማጸን መጸለይ ግን ኦርቶዶክሳዊ ጸሎት አይደለም። የግድ ማንሳትና በተለይ የማይቀሩት ግን 3 ናቸው። የማይቀሩት የፈለገ ጊዜ ባጣ አንድ ሰው በጅምላ ሁሉንም ሊያነሳ ይችላል። አንደኛ በስመ ክርስትናችሁ የተጠራችሁበት ጻድቅ መልአክ ሰማዕት። ለምሳሌ ገብረ ጊዮርጊስ የተባለ ሰው ጊዮርጊስን አማላጅ አድርጎ፣ ወለተ ማርያም የተባለች እመቤታችን ዋና። ምክንያቱም ስሙ በላያችን አድሯል፣ ስማቸው በላያችን አድሯል። ይሄ መቅደስ በእነርሱ ተሰይሟል። በእነርሱ መማፀን የማይቀር የግዴታ ጸሎት ነው። መላእክትን መማፀን ከሰማዕታት ጸሎት የማይከለከል ነው። በነገራችን ሰማዕታት ክርስቶስ ስለኛ ነፍሱን እንደሰጠ ደማቸውን ስለፈሰሱ የሰማዕታት ደም መፍሰስ ከፍ ያለ ዋጋ ያለው ነው። ስለዚህ በሰማዕታት ደም ማማፀን በጣም አስፈላጊና መሰረታዊ ጸሎት አካል መላእክት፣ ከዛም እመቤታችን አትቀርም። እስኪ ታዘቡ፣ በቤተ ክርስቲያናችን የእመቤታችን ስም የማይጠራበት ጸሎት ምስጋና ሰምታችሁ ታውቃላችሁ?
የለም። በማህሌትም ቢሆን እሷ ይጀምራል። ምክንያቱም እሷን ነው ያየው ጌታ፣ ከእሷ ነው ሲሆን ያዳነ። በዚህ ጠርቶ መማፀን በጣም አስፈላጊ ነገር ነው። ለዛሬው በዚህ ቆየን። አምላካችን እግዚአብሔር እውነተኛው ለእኛ በሚያድን በሚጠቅም መንገድ ጸልየን ከእርሱ ጋር ለመታረቅ ያብቃን። ይቆየን። ወስብሐት ለእግዚአብሔር።